ሀገራችን ኢትዮጵያ ክርስትናን ከመቀበሏ በፊት በሕገ ልቦና እግዚአብሔርን ታመልክ ነበር። ከሕገ ልቦና በኋላ ሕገ ኦሪትን በኦሪት ሥርዓት መሠረት ትፈጽም ነበር። ኢትዮጵያውያን ወደ ኢየሩሳሌም እየተጓዙ ሥርዓተ ኦሪትን ይፈጽሙ ነበር። በ39 ዓመተ ምህረት በኦሪት እምነት መሠረት ለስግደት ወደ ኢየሩሳሌም የተጓዘው ኢትዮጵያዊው የንግሥት እንዳኬ ጃንደረባ ወይንም በጅሮንድ ኢየሩሳሌም ደርሶ ሲመለስ ጋዛ አካባቢ የጌታችን የኢየሱስ ክርስቶስ ሐዋርያ ፊልጶስ አስተምሮ አጠመቀው። ኢትዮጵያውያን በዚያ ጃንደረባ ምክንያት ከሕገ ኦሪት ወደ ሕገ ወንጌል መንገድን ጀመሩ። ወንጌል በቤተ መንግሥትና በአካባቢው ተደመጠ። በአራተኛው ክፍለ ዘመን አባ ሰላማ ከሳቴ ብርሃን ወይንም ቅዱስ ፍርሚናጦስ ጵጵስናን ከእስክንድሪያ ከቅዱስ አትናቴዎስ ተቀብሎ ሲመለስ ክርስትና በይፋ የመንግሥት ሃይማኖት ሆነ። ወንጌል በየሀገሩ ተሰበከ። በኦሪት ሥርዓት በነቢያት የተተነበየውን ትንቢት የተመሰለውን ምሳሌ ሲናፍቁ የነበሩ ኢትዮጵያውያን በወንጌል የኢየሱስ ክርስቶስ መሰበክ እውን መሆኑን አምነው ከሕገ ኦሪት ወደ ሕገ ወንጌል ተሻገሩ። በኦሪት ጥላነት ሐዋርያትን መሠረት እያደረጉ ወንጌል ተሰበከ። ገዳማት ተገደሙ፣ አብያተ መቅደስ ታነጹ፣ ክርስትና ተሰበከ። በኢየሱስ ክርስቶስ ፍጹም ፍቅር ተጠምደው ዓለምን ንቀው እርሱን አብነት ያደረጉ ወደ በረሃ እየገቡ ከዚህ ዓለም ሀብትና ደስታ ይልቅ የሰማያዊውን ሀብትና ደስታ እየናፈቁ በምግባርና በሃይማኖት ይጸኑ ብዙ ቅዱሳን ተነሱ። ሐዋርያት በዕጣ ተከፋፍለው ከሀገር ሀገር እየዞሩ ወንጌልን እንዳስተማሩ የሐዋርያትን ፈለግ የተከተሉ ቅዱሳን አባቶች ተራራ እየወጡ ቁልቁለቱን እየወረዱ በዱር በገደል እየተጓዙ ባህር ሐይቁን እየተሻገሩ ከሀገር ሀገር የምሥራቹን ወንጌል የክርስትናን ሕይወት ሰበኩ። ኑሯቸውን በበረሃ አድርገው ድምፀ አራዊትን፣ ግርማ ሌሊትን፣ ጸባጋንንትን እየታገሱ የቅድስናን ሕይወት ለሌላው መብራት እንዲሆን ወንጌል በዓለም እንዲስፋፋ የክርስቶስን የማዳኑን ዜና ምሕረቱንና ቸርነቱን አዳረሱ። የቅዱሳን ሀገር የክርስትና መዲና ሀገረ እግዚአብሔር የሆነች ኢትዮጵያ ቅዱሳንን ከማክበር በተጨማሪ ቅዱሳን የሚወለዱባት ጻድቃን የሚጠጉባት ሀገር ናት። ቅድስና ቅዱስ የሆነው እግዚአብሔርን ቅዱስ እንደሆነ በቅድስና ቅዱስ የሚኮንበት ሕይወት ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ እንዳለ ቅድስና የምታልፈውን ዓለም ንቆ የማያልፈውን ዘላለማዊ ሕይወት መናፈቅ ነው። ቅድስና ራስን ለእግዚአብሔር ነጥሎ ማውጣት መለየት ነው። ዓለም በሞቷ ከምትገዛው ከካራን መውጣት ወተትና ማር የምታፈልቀውን የእግዚአብሔርን መንግሥት ከነዓንን መናፈቅ ነው። ቅድስና ነገደ ብንያም ነው። እናቱ አቅሌስያ ትባላለች። ስምዖንና አቅሌስያ ለ30 ዓመታት ያህል መሃን ሆነው ልጅ ሳይኖራቸው ኖሩ። ዘወትር ወደ ቤተ ክርስቲያን እየገቡ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት እየቆሙ ጌታ ሆይ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን